እስራኤል በመካከለኛው ምስራቅ ቀጠና ምድር ከሚዋጓት ታጣቂ አንጃዎች እጅግ አስደናቂ የተባሉ የውጭ ሀገራትን የጦር መሳሪያዎች መማረኳ ተነግሯል። አሜሪካን በበኩሏ ኢራንን እንደ መረብ ሽፍን እንደ እንቁላል ድፍና አድርጌ አስቀምጣታለሁ ስትል ዝታለች። ኢራን ደግሞ ላፍ ኬላ የለውም አሊያም የማታፍ ከበረት ይሰፋል ስትል የሆርሙዝ የውሃ መተላለፊያ ወሽመጥ ጥንትም የኢራን አሁንም ወደፊትም የኢራን ሆኖ ይቀጥላል፣ ምን ያስፎክራል ብላለች። የተባበሩት አረብ ኤምሬትም በሆርሙዝ የውሃ ወሽመጥ ሲተላለፍ የነበረ መርከቧ ለሶስተኛ ጊዜ በኢራን እንደተመታባት አስታውቃለች። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሞታ አህያ ጅብ አይፈራም አሊያም ደግሞ አንጀት ከወጣት ደንገጥ ይሏል። ይህ መካከለኛው ምስራቅ ቀጠና ምስቅልቅል ቋጠሮና የሳት ጨቀጨቅ ወዲያም ያሞጠሞጠው የጦርነት እባጭ ሁሉም ፈንድቷል። ቀድሞውኑ በእስራኤላውያኑና በፍልስጤማውያኑ ልጆች መካከል ዘመናትን ያስቆጠረው ግጭትና አስከፊ ጦርነት በተለይም ከዚያ የአውሮፓኑ ጥቅምት 7 2023 ዘመን ወዲህ ስንትና ስንት በሳል ፍሬዎችን አራግፏል፣ ደም አፋሷል፣ ሕይወትም ቀጥፏል። የሐማስና የህዝቦላ ዋና ዋና መስራችና መሪዎችም ተገድለዋል። ከእስራኤልም ብዙ ወታደሮች ተሰውተዋል። በሶሪያ ምድር ካደፈጡትና በሊባኖስ ምድር ካሸመቁት የኢራን ከፍተኛ የጦር መሪዎችም ብዙዎቹ ተገድለዋል። የኋላ ኋላ ላይም በዚያ የ12 ቀናት ጦርነት ኢራን ከ13 በላይ የኒውክሌር ጠበብቶቿን ቢሉ ከፍተኛ የወታደራዊ መሪዎቿንና ፖለቲከኞቿን በዚያ 12 ቀናት ጦርነት እንዳጣች ይነገራል። ውሎና ድሮ ወራት ተቆጥረውም እንደ አውሮፓኑ አቆጣጠር በ2026 የካቲት ወር ከባተው የአሜሪካ የእስራኤልና የኢራን ጦርነት በሰፊው ከተከፈተ በኋላ ደግሞ ኢራንም አሜሪካም እስራኤልም እሳቱን ሞቀውና በብርሃኑ ወጋገን ፈንድቀዋል። ተለያዩም ይበሱንም በእሳቱ መበላታቸውን ከነርሱ ባለፈም ሌሎች የቀጠናውን ሀገራት በጦርነቱ ዳፋ ዘፍቀዋቸዋል። ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ የተባበሩት አረብ ኤምሬት፣ ኢራቅና ዮርዳኖስ እንዳብነት የሚጠቀሱ ሀገራት ናቸው። ሶሪያና ሊባኖስም የትኛውም ሀገር ከጦርነቱ አደጋ የተረፈ የለም። ጦርነቱ ከዚያም ያልፋል። ድፍን ዓለምን በነዳጅ ዘይት እጥረትና የዋጋ ንረት ክፉኛ ከስጋት ላይ ጥሏል። ዛሬም ዋይታና ለቅሶ ሰፍቷል። ከወደ እስራኤል በወጣ መረጃ በመካከለኛው ምስራቅ ቀጠና የሽብር ኃይሎች ሲጠቀሙባቸው የነበሩ የተለያዩ ሀገራት ስሪት የጦር መሳሪያዎች መያዟን የተገለጠው የእስራኤል ጦር ኃይል በትሪዚን የጦር ማዘዣ ሰፈሩ በማዕከላዊ እስራኤል የሚገኝ ቦታ መሆኑን ልብ ይሏል። ማርኮ ካከማቻቸው የጦር መሳሪያዎች መካከል ሮኬቶች፣ የቡድን መሳሪያዎች፣ ስናይፐሮች፣ የአውቶማቲክ መሳሪያዎች፣ የጸረ ታንክ ሮኬት ላውንቸሮች፣ ሞርታሮችና ሌሎች አደገኛ የጦር መሳሪያዎች መገኘታቸው ሀገሪቱን የጦር መሳሪያ እየሰሩ ለህዝቦላና ለሐማስ ያስታጠቁ ሀገራትን በቀላሉ ለመለየት አስችሏታል ነው የተባለው። ከተያዙት የጦር መሳሪያዎችን መካከል የጦር መሳሪያዎቹ አምራች ሀገራቱ ዝርዝር እንደዚህ ተገልጧል። ከኢራን እስከ ሩሲያ፣ ቻይናና ሊባኖስ በጋዛ ሰርጥም የተመረቱ መሳሪያዎች እንዳሉ ታውቋል። ከዚያም በላይ ደግሞ የናዚ ዘመን የጦር መሳሪያዎችን መገኘታቸውን የተገለጠው። እነዚያን የናዚ ዘመን መሳሪያዎች ሲጠቀሟቸው የነበሩት ደግሞ ሐማስና ህዝቦላ ናቸው። ህዝቦላና ሐማስ ተቀናጅተው በፈጸሙት ጥቃትም ከ300 በላይ የአሜሪካ ዜጎች መገደላቸውን የተሰማው። አሁን በእስራኤል ጦር ኃይል ከተያዙት የጦር መሳሪያዎች መካከል የተገኘው የናዚ ዘመኑ አሊያም የጀርመኑ MG34 ጠመንጃ በከፍተኛ ደረጃ ለእስራኤል ጥያቄ ፈጥሮባታል ነው የተባለው። እንደ እስራኤል ጦር ኃይል ማብራሪያ ከተያዙት መሳሪያዎች መካከልም በዚያ የጥቅምት 7ቱ የሐማስ ጥቃት ከሐማስ ላይ የተያዙ የግብፅ ስሪቶቹ ሐላዋ ሞተር ብስክሌቶች መኖራቸውን የተገለጠው። በዚያ ቀጠና የተቀጣጠለው ጦርነት ያላነካካው ሀገር የለም። አሜሪካ ወዳጇን እስራኤልን ስትል ከብዙ ሺህ ማይል ርቀት አቋርጣ በኢራን ላይ ቁጣና መዓቷን እያዘነበችው ነው። ኢራንም በወገኗ የአሜሪካና የእስራኤልን ብርቱ ክንድ መክታ ዛሬም በዛቻና ማስፈራሪዋ ቀጥላለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ያልተጠቀሙት የጦር መሳሪያ አለ ለማለትም ይቸግራል። ኢራንም ብትወላ አሜሪካ በሰጠቻት አስተያየት የኒውክሌር ጦር መሳሪያዋን ብቻ መጠቀም ነው የቀራትና ያንንም ተጠቀሚ ስትል መሳለቋም አይዘነጋም። ትራምፕ በወገናቸው ኢራንን ጨርሶ አጣጥበውና ጠራርገው ሊያጠፏት የወሰኑበትም ጊዜ እንደነበረ ይታወቃል። ሰሞኑን ደግሞ ትራምፕ የሆርሙዝን ወሽመጥ የአሜሪካ ግዛትና ይዞታ ነው ብለው በአዋጅ እንደሚያስለፍፉ መዛታቸውም አልቀረም። ኢራን በወገኗ 9 ሞት መጣ።
ቢሉት አንዱን ግባ በለው ስትል ትራምፕና ሀገራቸው አሜሪካን አርፋችሁ ተቀመጡ ስትል መክራቸዋለች። ያለበለዚያ ደግሞ ኢራን አጥብቆ ጠያቂ እናቱን ሞት ይረዳልን ማስላቷን ያሳየቻቸው። አለያም ሙያ በልብ ትራምፕ ለኢራን በሰጧት ሌላ ማስጠንቀቂያቸው ደግሞ ኢራንን ከላይም ከታችም ከግራና ከቀኝም አፍነው ድምጿን ሊያጠፉ ታቅደዋል የሚል ነው። ኢራን በበኩሏ ሰው ነው አንዱ ከሌላ የሚበልጥ የለውምና አይፎክሩ አይምሽቦትም፣ ያቀዱትን ሁሉ ይሞክሩት። አንድ ነገር ግን ግልጥ ይሁንሎ የሆርሙዝ የውሃ ወሽመጥ የኢራን ነው፣ በኢራን ሉዓላዊነትና የበላይነት የሚኖር ብላቸዋለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሊጠቀልሏቸው ካለሟቸው ሀገራት ካናዳ፣ የዴንማርክ ራስ ገዝ፣ የግሪንላንድን ደሴት፣ የፓናማ ካናልን፣ የሜክሲኮን ገመገም፣ የጋዛ ሰርጥን ምርጥ የቱሪስት ሰገነት አደርገዋለሁ ማለታቸው ሳይዘነጋ ዛሬ ደግሞ የሆርሙዝን ወሽመጥ የአሜሪካ ግዛት አልያም አካል ነው ብለው እንደሚያውጁ አስታውቀዋል። ሁሉ አማረሽን ገበያ ታውጧት አልያም 9 አሳደዳ እንዳይዝም ይሏል። ትራምፕ ጠቅልለው ከሀገራቸው የመሬት ባንክ ሊዶሏቸው ያቀዷቸውን ሀገራት አንዱንም ሳያደርጉት የስልጣን ዘመናቸው ሊያበቃ ይችላል ሲሉ የሚሳለቁባቸውም ብዙዎች ናቸው። ግን ደግሞ ብለዋል ፕሬዚደንቱ የሀገሪቱን ህገ መንግስት በየትም ብሎ በየት ለቀጣይና ተከታታይ ምርጫዎች እዘልቃለሁ፣ ስልጣኔን አልለቅም ማለታቸው አይዘነጋም። ኢራንም በበኩሏ እየተካሄደ ያለውን ጦርነት እስከ ትራምፕ የስልጣን ዘመን መጠናቀቂያው እስከ ጥር 22 2028 የአውሮፓኑ ድረስ አራዝመዋለሁ ብላቸዋለች። ኢራን ከተሳካላትም ይላሉ የእስራኤል የደህንነት ተቋማት፣ ኢራን ከተሳካላትም ትራምፕን ከዚያም ወዲህ ልትገድላቸው ከምድሩም አፈር ከሰማዩም አየር መስላና እንደ እስስት መልኳን እየቀያየረች ነፍሳቸውን ልትቀማው እያመለገች ነው ሲሉ አስጠንቅቀዋል። ኢራን ለሰውየው መጥፊያ አዘጋጅታቸዋለች ከተባሉ መሳሪያዎቿ ደግሞ እፍ ያለ ስውር ስለት በደረት የሚነገቱ የርቀት አልሞ መምቻ ስናይፐሮችና ሚሳይሎች መሆኑንም ነው እስራኤል ገልጣ አስጠነቀቀችው። ኢራን እንደ ባባ ፈር ልሳት እነሳለች ይሏታል። ሰሞኑን ሁሉ ትራምፕ ሙሉ በሙሉ ተቆጣጥረነዋል፣ ሙሉ በሙሉም ከፍተነዋል እያሉ ሲያወሩለትና ሲዝቱበት በኢራን ላይ ሲሳለቁ የነበረው ዜና ሁሉ ውሸት ነው ስትሉ ወሽመጡ ሙሉ በሙሉ በኢራን ቁጥጥር ስር እንዳለና አሁንም እንደተዘጋ መሆኑን በአጽንኦት ትገልጣለች። አሁን አሜሪካ እንደምትለው ያ ቁልፉ የውሃ መተላለፊያው የሆርሙዝ ወሽመጥ በእጇ ገብቶ ቢሆን ኖሮ ስለምን የዓለም ሀገራት የንግድ መርከቦች በዚያ ወሽመጥ እንደቀደመው ጊዜ አይገቡም አይወጡም? እንዳብነትም የተባበሩት አረብ ኤምሬት በአንድ ሳምንት ብቻ 3ኛዋ የንግድ መርከቧ በሆርሙዝ ወሽመጥ መመታቷን ገልጣ ቁጣና ሐዘኑ እንደበረታባት አስታውቃለች። ይህ የተባበሩት አረብ ኤምሬት ባለፈው ሳምንት ሐሙስ ዕለትም ንብረትነታቸው የአቡዳቢ ብሔራዊ ነዳጅ ኩባንያዎች የሆኑ 2 መርከቦቿ መመታታቸውን ማስታወቋ አይዘነጋም። ሀገሪቱ ከትናንት በስቲያ ቅዳሜ ደግሞ አንደኛዋ መርከቧ ክፉኛ መመታቷን የተሰማው። ታዲያስ አሜሪካ የሆርሙዝን ወሽመጥ ሙሉ በሙሉ ከተቆጣጠረችውና ከከፈተችው የመርከቦቹ ጥቃት ከየትና እንዴት ሆነ? የእንቆቅልሹ ፍቺ ውሉ የጠፋበት ጉዳይ ነው። ይህ ባህረ ሰላጤው ቀጠና ሀገራት ደግሞ አሜሪካ ከኢራን ጋር የገባችበት ጦርነት የመራዘሙ ነገር ክፉኛ አሳስቧቸዋል ነው የሚባለው። አሜሪካ በግዙፍ መጠን የጦር ኃይሏን ያስደፈጠችባቸው ይህ ባህረ ሰላጤው ቀጠና ሀገራት ሳይቀሩ እስከ መቼ የሚል ጥያቄ ይዘዋል። አሜሪካ ያንንም አድርጋ ከኢራን ጋር የገባችበትን ጦርነት ወይ አሳምናና አሸንፋ አልወጣች ወይ ደግሞ ዲፕሎማሲዋ አልሰላላት አልሆነላት። አደጋው የጦር ኃይሏ ላሰፈረችባቸው የቀጠናው ሀገራት ሆኗል። ከአጋም የተጠጋ ቁልቋል እንዳለቀሰ ይኖራል ይሏል። አሁን እንደውም እንኳንስ የባህረ ሰላጤው ቀጠና ሀገራት ቀርቶ የምዕራባኑ ሀገራትም እኛ አውሮፓኑም ሳይቀሩ የአሜሪካን ጦር ኃይል ያስደፈጡቱ እስከ መቼ የሚል ጥያቄ ይዟል የሚል መረጃ ወጥቷል። አሜሪካ ባለችውና በፎከረችው ልክና መልኩ ለባህረ ሰላጤው ቀጠና ሀገራት ከለላና መከታ ሆና ቢሆን ኖሮ ሳውዲ አረቢያን የመሰለች ወዳጇና አጋር አባሯ ሀገር ከቱርክና ከፓኪስታን ጋር የወታደራዊ አልያም የመከላከያ ዘርፍ ስምምነት ባልተፈራረመችም ነበር ሲሉ ያደር አሜሪካ ከወዳጆቿ እየተነጠለች መለመላዋን የመቅረቷን ነገር ያሳዩባት ይዘዋል። አሜሪካ በመካከለኛው ምስራቅ ቀጠና በገባችበት ጦርነት ከተረፋት የጦርነቱ መንዛዛትና መራዘም አንጻር ታደርገው ቸግሯታል የሚሉም አሉ። አሜሪካ በዚህ ወቅት በእስያ ቀጠና አስፍራቸው ከነበሩት የጦር አውሮፕላን ጫይ መርከቦቿም የቀራትን አንድ መርከብ ማስወጣቷና ወደ መካከለኛው ምስራቅ ቀጠና ለማሰማራት ማቀዷም ነው ትናንት የተሰማው። ንጉሥ በሰራዊቱ ብዛት አይድንም ይሏል። አልያም የፈሪዱላ 9 አሜሪካ የባህር ኃይሏን ለማጠናከርም የኤስኤም 3 መቅሰፍተኛ ሚሳይሎቿን ምርት ማጠናከሯ ተሰምቷል። የአሜሪካው የጦር መስሪያ ቤት ፔንታጎን ያንን ስራ የጀመረው ደግሞ ከኢራንና ከሰሜን ኮሪያ እንዲሁም ከመላው የኢንዶ ፓሲፊክ ቀጠና ስጋቶቹ ከተቃጣበት የባላስቲክ ሚሳይል አደጋ ለመዳን ነው። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሞርኒንግ
ሞርኒንግ ስታርን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዋት ቱዴይን፣ ኢንዲያ ቱዴይን፣ ቻሪቲ ወርልድን፣ ዋሽንግተን ኤግዛማይነርን፣ ቴሌግራፍ ኦንላይንን፣ ኤቢሲ ኒውስን፣ ዲፌንስ ኤክስፕረስን፣ ሂንዱስታን ታይምስና ጄሩዛለም ፖስትን ተጠቅመናል።